እንግዲህ አብርሽን አይታችሁታል ብዬ አስባለሁ። ከኤፋም ጋር መጥቶ ነበረ። በእኔ ህይወት ከፈለኩት ጋር መኖር እችላለሁ፣ ማንም ሰው ሊቃወመኝ ሊናገረኝ አይችልም የሚል መልስ እንግዲህ ለኤፋ ሰጥቶታል ማለት ነው። ሩታዬ ደግሞ አሁን ላይ ልጁን ያዛንተ እኔ ወደ ውጭ ሀገር ልወጣ ነው እያለች ነው። አይ ሩታ ነው እንዴ ታስቂኛለሽ። አይ ሩታ እንዴ ታስቀኛለች እንዴ። የስድስት ወር ላይ ጥለሽት ነው የምትሄጂው ሩታዬ። እንደው ተይ ግን ተይ ሩታዬ። አንዴ እንደው ግርም ትለኛለች። እኔ ቆንጆ ሰው እንዲተችሽ እንዲናገርሽ ባታረጊ ጥሩ ነው በይኝ። አሁን ዛሬ ቪዲዮሽ ልጁን ሰጥቼህ እኔ ወደ ውጭ ሀገር ልወጣ ነው ብለሻል። ይሄ ያስተችሻል የኔ ቆንጆ። ምክንያቱም ብዙ ጊዜ ነው ውጭ ሀገር ልሄድ ነው እያልሽ ያው 1፣ 4፣ 5 ቪዲዮ ስለሰራሽ ማለት ነው የኔ ቆንጆ። ይሄ ያስፎግርሻል ማና የዛሬው ቪዲዮሽ ብዙም እንትን አይልም፣ አንቺን ያስተችሻል ባይኔ። ሰላም ጤና ይስጥልኝ ወዲና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ሰላማችሁ ይብዛልኝ። እንግዲህ ዛሬ ሩታዬን አይታችኋል ብዬ አስባለሁ። ኤፍሬምንም እንግዲህ ከፈለኩ ሰው ጋር መኖር ይችላል የሚል መልስ ሰጥቷል አብርሽ። በእኔ ህይወት ማንም ሰው አያገባውም፣ አይመለከተውም። ከፈለኩት ጋር ከተመቼ ጋር የመኖር መብት አለኝ ነው እያለ መልስ የሰጠው። እንግዲህ ሩታም ጋር መጥቶ እኔ ልጅ አልይዝም ወይ ለእናትሽ ሰተሽ ሂጂ ነው ያለው። የ6 ወር ልጅ እኔ ጋር ሊሆን አይችልም፣ ከእናትሽ ጋር ወስደሽ ስጭው የሚል መልስ ነው የሰጣት። ሲጀመር ልጇን የትም ጥላት ሩታ እሱን እየፈተነችው ይመስለኛል። አሁንም ለልጁ ፍቅር አለው የለውም የሚል ፈተና እየፈተነችው ነው የሚመስለኝ ሳስበውና ያው አላለፈም፣ ፈተናው ወርቋል። ዛሬም አብርሽ እሷ እየፈተነችው ነው። እስኪ ለልጁ ምን ያህል ፍቅር አለው፣ ልጁን ምን ያህል ይወዳል የሚል ነው ዛሬም ይሄን ፈተና ያቀረበችለት። ግን እሱ አላለፈም። ልጁን እኔ መያዝ አልችልም ነው ያለው። ለእናትሽ ሰተሽ እንጂ ነው ያላት። አያችሁ እና ይኸው ከፈተናው ወርቋል ማለት ነው። ለልጁ ምን ያህል ቦታ አለው፣ ምን ያህል ፍቅር አለው የሚል አስተሳሰብ አምጥታ ነው ዘምረ ይመስለኛል ይሄን ቪዲዮ የሰራችው። እና ደግሞ እሷ ልሄድ ነው ስትል እስኪ እኔ ልሄድ ነው ስለው አትሂጂ ምናምን የሚል እንትን ይላል ብላ ነበረ። እናቴ ልቡን ግት ታረጋያችሁ ውስጥ ያለች አሁን ላይ አብረሽ በቃ ምንም ማድረግ አይቻልም። አንቺ ጠንካራ ሆነሽ ብርቱ ሆነሽ ስራሽን ስሪ፣ ተቀየሪ፣ ተለወጪ። አለቀ። ይሄ ነው። በቲክቶክሽም ስሪ፣ በዩቲዩብሽም ስሪ፣ ራስሽን ቀይሪ፣ ተቀየሪ፣ ተለወጪ። አለቀ። ይሄ ነው ታምነግሽ ነገር ቢኖር አብርሽ። እሰየው ተታረቃችሁ፣ ታረቁና አብራችሁ ቀጥሉ። ካልታረቃችሁ ደግሞ አትለምኝ። ካላስ አለቀ። ይሄ ነው። ሲያናግርሽ ፊቱን ቁስጥር አድርጎ ፈገግ እንኳን ብሎ አያናግርሽም። አሁን ዛሬ እንዴት እንደሚገለምጣት እዚህ ጋር እያያችሁ ነው። ሲያወራት እራሱ እየተገላመጠ ነው የሚያወራው። እንደዚህ እያወራሽ ታዲያ እንግዲህ አንቺ ታውቂያለሽ የምትሰሩትን ስራ ራሳችሁ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። እኛ ምንም የምናውቀው ነገር አይኖርም በዚህ አጋጣሚ። ስለዚህ ግራ ያጋባል። አቤላ እና ብዙዬም ዛሬ ሲሉ የነበረውን ሰምታችኋል። ግራ ነው የሚያጋቡት። እስቲ ፎቶ ታምፕሌን ላይ ያደረጉት ፎቶ እኔ እኮ ግርም ነው የሚለኝ። የሚሰሩት ስራ እኔ አልገባኝም። ግን አሁን ላይ ይቅርታ አድርጉልኝና አሁን አቤላ ቪዲዮ ላይ የተደረገውን ታምፕሌን አይታችሁታል። በየት ተገናኝተው ያን ፎቶ የተነሱት እንግዲህ እኔ እኮ እያስገረማችሁኝ ነው በጣም። አንዳንዴ ግራ ታጋባላችሁ፣ ሰውን ኃጢአት ታስገባላችሁ። የምር እውነቴን ነው።